በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሥላሴ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች፣ የቅድስት ሥላሴ የዓይን ብሌኖች። ዛሬ ሰማያት በምስጋና የሚሞሉበት፣ መላእክት ቅዱስ 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 እያሉ ዙፋኑን የሚከቡት፣ እኛም በምድር ሆነን አባቶቻችን ብለን የምንጣራበት ታላቅ ቀን ነው። ዛሬ ጥር 7 አጋዕዝተ ዓለም ቅድስት ሥላሴ ዓለምን የፈጠሩ ዓለምን የሚያስተዳድሩ ለዓለምም ፍጻሜ የሌላቸው ገዢዎች የሚከበሩበት ዕለት ነው። እስቲ ካላችሁበት ውካታ ወጣ በሉ፣ ትንፋሻችሁን ሰብሰብ አድርጋችሁ ዛሬ ስለ ፈጣሪዎቻችን ክብር፣ ስለ ሦስትነታቸው ምስጢር፣ ስለ አንድነታቸው ኃይል በጥልቀት እናስብ። ልባችሁን ለበረከት አዘጋጁ። ታሪኩ ዛሬ ወደ ኋላ ይወስደናል። የሰው ልጆች በኃጢአት በጠፉበት ትዕቢት ልባቸውን ባወረደው ጊዜ በሰናዖር ምድር አንድ ነገር ተፈጠረ። የሰው ልጆች ተሰበሰቡ፣ በክፋት አንድ ሆኑ። ኑ ጫፉ እስከ ሰማይ የሚደርስ ግንብ እንስራ፣ ስማችንንም እናስጠራ፣ ሰማይ ያለውንም አምላክ እንውጋ ብለው ተመካከሩ። ጡቡ ተጠረበ፣ ግንቡም ወደ ላይ ተምዘገዘገ። የትዕቢት ግንብ፣ የኃጢአት ቋት፣ ሰውን ከፈጣሪው የሚያጣላ የክፋት ግንብ። ነገር ግን አምላካችን ከላይ የሚመለከት አለ። ዝም ብሎ የሚያይ ነገር ግን ዝም ብሎ የማይቀር ኃያል አምላክ አለ። አጋዕዝተ ዓለም ቅድስት ሥላሴ ያንን የትዕቢት ግንብ ተመለከቱ። እዚህ ጋር ነው ምስጢሩ፣ እዚህ ጋር ነው ድንቁ ነገር። ቅድስት ሥላሴ እንዲህ አሉ፣ ኑ እንውረድ፣ ቋንቋቸውንም በዚያ እንደባልቀው። ዘፍጥረት 11:7 አስተውሉ፣ ኑ እንውረድ አሉ፣ ብቻቸውን አልነበሩም፣ ሦስት ናቸውና። እንደባልቀው አሉ፣ ልዩነት የላቸውም፣ አንድ ናቸውና። በዚያች ቅጽበት ያ ግዙፍ የሰናዖር ግንብ ተንቀጠቀጠ። የሰው ልጆች ቋንቋ ተደበላለቀ። አንዱ ጡብ ሲል ሌላው ጭቃ ይላል። መግባባት ጠፋ። ያ የትዕቢት ግንብ በአንድ ቃል ብቻ ፈረሰ። የሰው ልጆች ትዕቢት ብናኝ ሆኖ ጠፋ። ዛሬ የምናከብረው ያንን የትዕቢት ግንብ ያፈረሰውን ኃይል ነው። በሕይወታችን ውስጥ የተገነባውን የጭንቀት የመከራና የክፋት ግንብ ኑ እንውረድ ብለው የሚያፈርሱልን አጋዕዝተ ዓለም ቅድስት ሥላሴ ዛሬም ነገም ንጉሥ ናቸው። ቅድስት ሥላሴ ሆይ ስማችሁ ሲጠራ የሲኦል ደጆች ይንቀጠቀጣሉ። ቅድስት ሥላሴ ክንዳችሁ ሲነሳ የሰናዖር ግንቦች ይናዳሉ። አብርሃምን በቀትር ጊዜ በድንኳኑ የጎበኛችሁ፣ ለዓለም እንግዳ ለአብርሃም ግን ወዳጆች የሆናችሁ እናንተ ድንቅ ናችሁ። ዓለም ሳይፈጠር የነበራችሁ፣ ዓለሙ ሲያልፍም የምትኖሩ የዘመን መጀመሪያና መጨረሻ አልፋና ኦሜጋ ሆይ ሦስት ስትሆኑ አንድ፣ አንድ ስትሆኑ ሦስት፣ በስም በአካል በግብር ሦስት ናችሁ፣ በባህሪ በሕልውና በፈቃድ አንድ ናችሁ። ምስጢራችሁ ጥልቅ ነው፣ ጥበባችሁ አይመረመርም። ኪሩቤልና ሱራፌል በፊት ለፊት ቆመው በክንፋቸው ተሸፍነው የሚሰግዱላችሁ እኛ በምድር ያለን ደካሞች ልጆቻችሁ እንዴት አንደነቅ፣ እንዴትስ አናመሰግን? እናንተ እኮ የሌላችሁበት ቦታ የለም። በሰማይ ዙፋን ላይ በምድር በምዕመናን ልብ ውስጥ አላችሁ። ዛሬ በዚች በተከበረች ቀን ከአንደበታችን የሚወጣው ምስጋና እንደ ጠዋት ዕጣን ይድረሳችሁ። አቤቱ አጋዕዝተ ዓለም ቅድስት ሥላሴ ሆይ ወደ እናንተ እንጮኻለን። እንደ ሰናዖር ሰዎች በትዕቢት ሳይሆን እንደ አብርሃም በትሕትና ከደጃፋችሁ ወድቀናል። እባካችሁ በሕይወታችን ላይ የተገነባውን የክፋት ግንብ አፍርሱልን። እባካችሁ በሀገራችን፣ በቤታችን፣ በትዳራችን ውስጥ የተፈጠረውን ያለመግባባት ግንብ ንቀሉልን። ቋንቋችን ተደበላልቆ እርስ በርስ ከመስማማት ርቀናልና እናንተ አንድ አድርጉን። ጌቶቻችን ሆይ ዛሬ ቀኑ የናንተ ነውና የታመመውን ፈውሱልን፣ ያዘነውን አጽናኑልን። በየቤቱ ተቀምጦ ነገ እንዴት ይሆን ብሎ የሚጨነቀውን ሁሉንም እኛ አለንል በሉት። እናንተ ከወረዳችሁ፣ እናንተ ይሁን ካላችሁ የማይሆን የለም። ተራራው ይናዳል፣ ባህሩ ይከፈላል፣ ጨለማው ይገፈፋል። ተማጽነናችኋል፣ በአብርሃም በግ በይስሐቅ መሥዋዕት በያዕቆብም እንለምናችኋለን። ፊታችሁን ወደኛ መልሱ፣ ሰላማችሁን ስጡን፣ ፍቅራችሁን አድሉን። ውድ ኦርቶዶክሳውያን አሁን ምን ይሰማችኋል? ከዘላለም አባቶቻችን ከአጋዕዝተ ዓለም ቅድስት ሥላሴ ፊት መቆም እንዴት ይጣፍጣል! ጭንቀታችሁን ለነሱ ስጡ። እነሱ የሰናዖርን ግንብ ያፈረሱ የእናንተንም ችግር የሚያፈርሱ ናቸው። ዘና በሉ፣ ተረጋጉ። አምላካችሁ ኃያል ነው።
ይህ መንፈሳዊ ጉዞ በዚህ አያበቃም። ቀጥሎ የምናቀርበውን የቅድስት ሥላሴን ተአምር፣ ድንቅ የጸሎት ጊዜና ለነፍስ የሚስማማ ቃለ ወንጌል አብራችሁ ሆናችሁ እንድታደምጡ በፍቅር እጋብዛለሁ። የበረከቱ ተካፋይ የሆኑ ዘንድ እስከ መጨረሻው አብራችሁን ቆዩ። ለወዳጅ ዘመዶቻችሁ ማጋሩ። የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ ጸሎትን እንጀምራለን። የአጋዕዝተ ዓለም ቅድስት ሥላሴ ይቅርታቸው ቸርነታቸው ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። ከትናንት አስቀድሞ በነበረ ቀዳማዊ፣ ዛሬም ባለ ማዕከላዊ፣ ነገንም አሳልፎ በሚኖር ዘላለማዊ፣ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ የማይታወቅ ባሕረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን ለዘላለሙ አሜን። ሶስት ሲሆን አንድ፣ አንድ ሲሆን ሶስት በሆነ በማይታይ ህቡ በማይዳሰስ እሳት በማይጨበጥ መንፈስ ኃያላኑ ሊነኩት በማይቻላቸው መንግሥት የባህሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና ከመላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን። ለእርሱም ምስጋና ይገባል። እኔን እንደዚሁም ይህንን ጸሎት የሚከታተሉትን ከሥጋና ከነፍስ መከራ ያድነን ዘንድ እስከ ዘላለሙ አሜን። በስልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊቱን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራው ሆኖ አንደበቱ እንደቻለ በሚያመሰግነው በእግዚአብሔር ስም እናምናለን ለዘላለሙ አሜን። አቤቱ የሕያው እግዚአብሔር አብ የባሕሪ ልጁ ኋላም ያለ ዘርአ ብእሲ ከድንግል ማርያም የተወለድህ ጌታችን ኢየሱስ ክርስቶስ ሆይ ወደኛ መጥተህ እርዳን። ታድነን ዘንድም ኃጢአታችንን ሁሉ ይቅር በለን። መለኮት መብረቅ ነው ያስደነግጣል፣ መለኮት ፍም ነው ይፋጃል። መለኮት ከጦር ይልቅ ፈጣን ነው፣ መለኮት እሳት ነው ያቃጥላል። መለኮት ነድ ነው ያበራል፣ መለኮት ፀሐይ ነው ያብረቀርቃል። መለኮት ጽኑ አለት ነው፣ የመለኮት ግርማው ያስፈራል። መለኮት ነበልባል ነው ይነዳል፣ መለኮት የተወደደ ጋሻ ነው። መለኮት ጦር ነው ይወጋል፣ የመለኮት ኃይል ያቃጥላል። መለኮት አሸናፊ ነው፣ የመለኮት ስልጣን ሁሉን ይደመስሳል። የመለኮት ኃይል ያንጸባርቃል፣ መለኮት እሳት ነው ያበራል። መለኮት የተሳለ ሰይፍ ነው፣ የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል፣ መለኮት የሚያሰጥም ጉድጓድ ነው፣ የመለኮት መልኩ ቀይ ነው። ባሕርየ መለኮት ንጹሕ ነው፣ የመለኮት ስልጣን የተሳለ ነው። የመለኮት ኃይል ምጡቅ ነው፣ መለኮት እሳት ነው ያቃጥላል። መለኮት እሳት ነው ይነዳል፣ ለመለኮት ኃይል ምስጋና ይገባዋል። መለኮት ታላቅ ነው ይገዛል። የመለኮት ብርሃን ሰፊ ነው፣ የመለኮት ዙፋን እውነትን የተመላ ነው ለዘላለሙ አሜን። በበትረ መስቀሉ ሰይጣን የተቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን፣ ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ፣ ለሚታመኑበትም መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ ቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች፣ 7 ራሶች፣ 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለት ዓርብ የተሰዋ ንጹሕ መሥዋዕት ነው። ሥጋን ለብሶ የተገረፈና የተናቀ ስለኛ ብሎ በቆሰለው ቁስለቱ የሚያዳነን በትንሣኤውም ነፃ ያወጣን ነው። የጥልን ግድግዳ ያፈራረሰልን ስለኛ ብሎ በተቀበለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች እመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን በአቡነ ተክለ ሃይማኖት ጸሎት፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎት፣ በአባታችን በአቡነ ኪሮስ ጸሎት፣ በአባታችን በአቡነ ጸጋ ኢየሱስ ጸሎት፣ በአባታችን ኤዎስጣቴዎስ ጸሎት፣ በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን።
በሊቀ መላእክት በቅዱስ ሚካኤል ጸሎት ምስራችን ባበሰረ በቅዱስ ገብርኤል ጸሎት የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት በአፍኒንና በሳቁኤል ጸሎት ልቦናን ደስ በሚያሰኝ በቅዱስ ራጉኤል ጸሎት በቅዱስ ፋኑኤል ጸሎት በኪሩቤልና በሱራፌል ጸሎት የስሉስ ቅዱስን መንበር በሚሸከሙ በአርባዕቱ እንስሳ ጸሎት የስሉስ ቅዱስ መንበርን በሚያጥኑ በ24ቱ ካህናተ ሰማይ ጸሎት በ99ኙ ነገደ መላእክት ብርሃን ጸሎት በአእላፋት መላእክት ጸሎት በቅዱሳን መላእክትና በሊቃነ መላእክት ሁሉ ደስ ባሰኙ በቀደሙ አበው ነቢያትና ሐዋርያት አርድእትም በጻድቃንና ሰማዕታት ጸሎት ኃጢአታችንን ደምስሰህ ከሥጋና ነፍስ መከራ እኔን እንደዚሁም ይህንን ጸሎት የሚከታተሉትን አድነን ለዘላለሙ አሜን። ዳግመኛም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደ እኛ እንዳይቀርቡ አወግዛቸዋለሁ። ክፎች አጋንንትና መሰሪያን ሰዎችን ከኛ ይርቁ ዘንድ አወግዛቸዋለሁ። በአብ እንታመናለን፣ በወልድ እንጠበቃለን፣ በመንፈስ ቅዱስም እንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ፣ ወደኛና ወደ ሁላችንም እንዳይቀርቡ፣ ወደ ነፍስና ወደ ሥጋችንም እንዳይቀርቡ የሰይጣን ሰራዊት ኃይል ይደምሰስ። በአብ በወልድና በመንፈስ ቅዱስ ስም ባሪያ ሌጌዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ አጋንንትንና እርኩሳን መናፍስትን በአይነ ሰብ የሚመሰሉ መሰሪያንን ሁሉ ከኛ ይርቁ ዘንድ አወግዛቸዋለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከሥጋና ነፍስ መከራ ሁሉ እኔን እንደዚሁም ይህንን ጸሎት የሚከታተሉትን ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም ጉሮሮን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ለሥላሴ ስንታመን ተቃውሞ የሚጣላንን ቃለ እግዚአብሔር ያድክመው፣ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃለ እግዚአብሔር ያጥፋው፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ ስም አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ቃለ እግዚአብሔር ያጥፋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ቃለ እግዚአብሔር ይጣለው፣ የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ጠላት ቃለ እግዚአብሔር መከራን ያምጣበት፣ የተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላን ጠላታችንን በተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃለ እግዚአብሔር ይፍረድበት፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በስመ ሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃለ እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመልክ በዛቻ ሊገድለን የተነሳውን በተሳለ ሰይፈ መለኮት አንገቱን ይስበረው። በሥላሴ ስም አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነንና ሥላሴን ተስፋ አድርገን ሳለን በንቀት የሚጣላንን ቃለ እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃለ እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን ያለ ልዩነት በሥላሴ የምንመካ እኛን እየተመላለስ የሚጣላንን ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው።
በስመ ሥላሴ አምነን ሥላሴን የምናመልክ እኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በሥላሴ ስም አምነን ያለ ዕረፍት ሥላሴን የምናመሰግን እኛን በስድብ የሚንቀንን የሚያቃልለንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። በስመ ሥላሴ አምነን ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን በፍጹም አምልኮና ውዳሴ እናገለግላለን ለዘለዓለሙ አሜን። በማይበጠስ የወንጌል ገመድ ታስረን ጧትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአት እሾክን ለሚያጠፋና ሁሉን ለሚገዛ አንዱ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስምም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል አንድ መለኮት አንድ ራእይ አንድ አምሳል የሆኑ ብሩካነ ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት ያንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን፣ የእግዚአብሔር ወልድን ስም፣ የእግዚአብሔር መንፈስ ቅዱስ ስምን ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይና ምድርን የመላ ነው እያሉ ያመሰግናሉ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እኛ ሁላችንንም ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን። ሥራችንን ቤተሰባችንን ባርክልን። የምንናገረውን ቀለም የምንረግጠውን ለምለም አድርግልን። ለዘላለሙ እውነት በእውነት ይሁንልን ይደረግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ሰይፈ ሥላሴ ዘዘወትር በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንና መላ ሰውነታችንን እናማትባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንና እየተማጸንን ጠላታችን ሰይጣንን በዚች በእናታችን በቅድስት ቤተ ክርስቲያን ፊት ቆመን እንክዳለን። ለዚህም አምባ መጠጊያ ምስክራችን ቅድስት ድንግል ማርያም ናት። ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አምነን በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅተን በአብ በወልድ በመንፈስ ቅዱስ ስም እንነሳለን። በአብ በወልድ በመንፈስ ቅዱስ ስም እናምናለን። በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምን በምልኡ ሊሸከመው አይቻለውም። ቅድስት ሥላሴ በእኛ በአገልጋዮቻችሁ ላይ የርኅራኄያችሁ ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። ቅድስት ሥላሴ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ መንግሥተ ሰማያት ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁና ይህን ጸሎት የሚከታተሉት እንማጸናችኋለን። ቅድስት ሥላሴ ሆይ እኔ ኃጢአተኛ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉት የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። ቅድስት ሥላሴ ሆይ ከሚቃረኗት አጋንንት እጅ የእኔ ኃጢአተኛ አገልጋያችሁን እንደዚሁም ይህን ጸሎት የሚከታተሏትን ነፍስ አድኗት። ቅድስት ሥላሴ ሆይ እኔ ኃጥእ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉትን በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታም አቅርባችሁ ከጨለማ አበጋዝ ከቀትርም ጋኔን ተጠብቁን ዘንድ እንማጸናችኋለን። ቅድስት ሥላሴ ሆይ አጋዕዝተ ዓለም ቅድስት ሥላሴ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥእ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ሥላሴ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃያል ስማችሁ የሚቃረኑንን ጠላቶቻችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ቅድስት ሥላሴ አብ ወልድ መንፈስ ቅዱስ ሆይ ቀድሞ 70 ነገሥታትን እንዳጠፋችሁ የእኛ የሁላችንንም ጠላቶቻችንን ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸናችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣
በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ በሱራፌልና በኪሩቤል እጅ ይጥፉ። በሐዘን ይኑሩ፣ ሐዘናቸውና ትካዜያቸው ይብዛ። ለቅሷቸው እጥፍ ድርብ ይሁንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ። መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንዲሁ ጠላቶቻችንን እንደ አመድ በትኗቸው። እኛ ልጆቻችሁን ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም ቅድስት ሥላሴ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ። በእኛ በወዳጆቻችሁም ላይ እንዳይበረቱም ኃይልን ይጡ፣ ድህነትም ይዋጣቸው። በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እንማጸናችኋለን። አጋዕዝተ ዓለም አብ፣ ወልድ፣ መንፈስ ቅዱስ ሆይ እዘኑልን፣ ራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እግራቸውን ታስሯቸው ዘንድ እንማልዳችኋለን። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን። የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። የእኛ የወዳጆቻችሁን ጠላቶች ከእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም አብ፣ ወልድ፣ መንፈስ ቅዱስ ሆይ በጽንዕት የምሕረት እጃችሁ እኔ ኃጥእ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም አብ፣ ወልድ፣ መንፈስ ቅዱስ ሆይ የእኔ ኃጥእ ወዳጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን መሥዋዕተ ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኛ ለልጆቻችሁ ምሕረታችሁ ይደረግልን ዘንድ በማሕየዊ ስማችሁ እንማጸናችኋለን ለዘለዓለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘላለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። በዘላለማዊ ቅድስት ሥላሴ ስም ተማጽነናል። ማዳንም መግደልን በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በቅድስት ሥላሴ አዳኝነት ተማጽነናል። በቅድስት ሥላሴ ባለሟልነት ተማጽነናል። በቅድስት ሥላሴ ተማጽነናል። በቅድስት ሥላሴ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል በሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስ ስሞች ተማጽነናል። በሊህ ቅዱሳት ስሞችም እኔ ኃጥእ ወዳጃችሁ እንደዚሁም ይህንን ጸሎት የሚከታተሉትን ከሞት ወጥመድ ከከፋይቱ ዕለት ከጥፋት ዘመናትም እንድን ዘንድ እንማጸናለን ለዘላለሙ አሜን። ሰማያዊት ኢየሩሳሌም መገለጫው አርያምም ማደሪያው የእሳት መጋረጃ መሰወሪያው በሆነ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንን። በተቀበረበት ጎለጎታ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉ በዳግመኛ ምጽአቱ መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽነን ስራይንና መርዝን የሚያደርጉ የጠላቶቻችን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን።
ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ እንድትጠብቁን ለዘላለሙ አሜን። ዘላለማዊ መጀመሪያና መጨረሻ የሌለህ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኛንም ሁላችንንም ልጆቻችንን፣ ሀብት ንብረቶቻችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክልን። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም ያንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና አድነን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ሐሙስ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን የዕለተ ሐሙስ የሰይፈ ሥላሴን ምስጋና ጸሎት እንጀምራለን። የአጋዕዝተ ዓለም ቅድስት ሥላሴ ይቅርታቸው ቸርነታቸው ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። እግዚአብሔር ስለሰጠን ስለ ጸጋውና ስለ ቸርነቱ ስፍር ቁጥር የሌለው በረከቱንም ስለሰጠን እናመሰግነዋለን። አቤቱ በአንተ ታመንን። አቤቱ አንተን ተስፋ ያደረጉትን አትጥላቸውምና አትጣለን፣ ጠብቀን። ድካማችንን ራሳችንን ዝቅ ማድረጋችንን ተመልከት። በደላችንን ኃጢአታችንን ሁሉ ይቅር በለን። ፈቃድህን እንፈጽም ዘንድ በመልካም ጎዳና ጠብቀን። ምኞታችንንም ሁሉ ፈጽምልን። ከጠላቶቻችንና በላያችን ክፋትን ሁሉ ከሚሸምቁ አድነን። ሰይጣንና ሰራዊቱን ሁሉ አርቅልን። ፍጽምት ንስሐን አድለን። ኃጢአታችንንም ይቅር በለን። ዳግመኛ በመጣህ ጊዜ መልካም ሥራን እንጂ ልጆች ወይንም ገንዘብ ቢሆን የሰራዊትን ብዛት አይጠቅሙምና ይቅር በለን። አቤቱ ጠብቀን፣ በመከራችንም ጊዜ አድነን። በአብርሃምና በዘሩ በረከትን ባርከን። አቤቱ በመዓልትና በሌሊት በሰርክና በማለዳ ጠብቀን። ከክፉ ቀን ከአመፀኛም ሰው አድነን። ሕሊናችንን ከገብረ አመፃ ሰውረህ በቅድስት ጥምቀት ከተጠመቁት አገልጋዮች ጋር ደምረን። አቤቱ በእኛ ላይ ስለገለጥከው ቸርነት ሁሉ እናመሰግንሃለን። በጤናም በደዌም ጊዜ ቢሆን በደስታ በሐዘንም ጊዜ ቢሆን አምላካችን እግዚአብሔር ሆይ እናመሰግንሃለን። ፊትህን ከእኛ ዘንድ አትመልስ፣ ይቅርታህንም ከእኛ አታርቅ። አቤቱ አምላካችን ሆይ ከገሃነመ እሳት አድነን። አቤቱ አባትና እናታችንን ይቅር በላቸው፣ በወዳጆች ቅዱሳን ደስ እንደተሰኘህም ደስ ተሰኝባቸው። ሁሉ ይቻልሃልና ለአንተ ምስጋና ይገባል ለዘላለሙ አሜን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው፣ ሙቀታቸውም አንድ ነው። አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስም ነድ ነው፣ ብርሃናቸውም አንድ ነው፣ ክበባቸውም አንድ ነው። አብ ነበልባል ነው፣ ወልድም ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ከባሕረ ምሕረታቸው ውስጥ ፈጽሞ የማይነጥፍ ይቅርታቸው አንድ ነው። የሦስቱ አጋዕዝተ ዓለም የአገዛዛቸው ሥልጣን አንድ ነው። ሦስት አካል አንድ ራእይ፣ ሦስት አካል አንድ መልክ፣ ሦስት ስም አንድ አገዛዝ ናቸው። ለመንግሥታቸው ለሥልጣናቸው መፈራረቅ የለውም፣ የክብራቸውም ገናንነት አንድ ነው እንጂ። ሰው ሁሉ አብን እንደሚያከብሩት ወልድን የሚያከብሩታል። ወልድን የማያከብር የላከውን አብን አያከብርም። ሃይማኖት ከእግዚአብሔር አብ ዘንድ ተገኘች፣ ወደ ወልድም ታደርሳለች፣ በመንፈስ ቅዱስ ዘንድ ትፈጸማለች እንዳለ የሃይማኖት መሠረት በቅድስት ሥላሴ ማመን ነው። የሃይማኖት መጨረሻም እንደዚሁ በሥላሴ ማመን ናት። ሥላሴን የሚክድ ግን መቅሰፍትን በላዩ ያመጣል። በሥላሴ የሚያምንም ሥላሴ የሚሰጡትን ተስፋ ያገኛል። በሥላሴ ማመን የሃይማኖት መግቢያ ነው። ወልድን የሚክድ አብ ወመንፈስ ቅዱስ የለውም። በወልድ ያመነ የዘላለም ሕይወት አለው። ከእርሱ ሳይለይ ዓለምን ለማዳን በላከው በቃሉ አምናለው። ዓለምን ለማዳን ከአባቱ ሳይለይ በተላከው ቃልም እናምናለን። ዓለምን ሁሉ ለመቀደስ ከአብ በሰረጸ በመንፈስ ቅዱስ እናምናለን። ጰራቅሊጦስ መንፈስ ንጹሕ ነው። ጰራቅሊጦስ የበረከት ምንጭ ነው። ጰራቅሊጦስ የሚቀዳ የአእምሮ መጠጥ ነው። ጰራቅሊጦስ ሕልምን የሚያጣፍጥ የማስተዋል ጣዕም ነው። ደስ የሚያሰኝ ርግብ ጰራቅሊጦስ የምስጢር ቁርባንን የሚያድል ነው። ጰራቅሊጦስ በጽርሐ ጽዮን ሐዋርያት የጠጡት የሚያስፈራ የእሳት መጠጥ ነው። ጰራቅሊጦስ የሚንቁትን ልቦና የሚፈጭ የእሳት መዶሻ ነው። ጰራቅሊጦስ የተጎዱትን የሚታደግ መመኪያ፣
የሰማዕታት ድል ነው። መንፈስ ቅዱስ የአብ የወልድ እስትንፋስ ነው። ጰራቅሊጦስ በሰፊው ሰማየ ሰማያት በሰፊውም ዓለም ሁሉ እንደ አብ ወወልድ ምሉ ነው። ጰራቅሊጦስ የማይዳሰስ ነበልባል እሳት ነው። ጰራቅሊጦስ ሥጋና ነፍስን የሚያድን ነው። ጰራቅሊጦስ የተርሴስ ግምጃ የቅዱሳኑም የክብር ልብስ ነው። ጰራቅሊጦስ የክብር አክሊል ለንጹሐንም ሞገስ ነው። ጰራቅሊጦስ የምሥራች ደስታን ይዞ ከኢየሩሳሌም ወደ ፋርስ የተላከ የትንቢት ንስር ነው። ጰራቅሊጦስ በተመሰገነው ነቢይ ፊት በጽዮን አደባባይ እንደ ፀሐይ ያበራ ነው። ቅዱስ ጳውሎስን ወንጌል ያስተምር ዘንድ ያነሳሳው የሕይወት መብረቅ ነው። ነቢያትንና ሐዋርያትን ያለ ወይን ጠጅ ያሰከራቸው ጰራቅሊጦስ ነው። ዓለም ሳይፈጠር አስቀድሞ ለነበረ ሦስትነቱና አንድነቱ እንስገድ፣ ምስጋናም ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ወልድም በቅዱሳኑ ነቢያት አንደበት አስቀድሞ መሰበኩን ከመንበረ መለኮቱም ሳይለይ ወደዚህ ዓለም መምጣቱን እናምናለን። በድንግል ማርያም ማኅፀን አድሮ መወለዱንም እናምናለን። ዕፀ ውላጤ ሳይኖርበት ሥጋ ከመለኮት ጋር አንድ እንደሆነ እናምናለን። ከህቡዓን ይልቅ ህቡ ሲሆን ሥጋን ለብሶ መገለጡን፣ እርሱ የቅዱሳንና የጻድቃን መገኛ ሲሆን በውሃ መጠመቁን እናምናለን። ይህን ሃይማኖታችንንም አጽንተን በፈለገ ዮርዳኖስ የተገለጠ ሦስትነትን እያመለክን እንኖራለን። ወንጌል ጌታችን ኢየሱስ ክርስቶስ ተጠምቆ ከባሕር በወጣ ጊዜ ሰማይ ተከፍታ መንፈስ ቅዱስ በአምሳለ ርግብ ወረደ፣ በራሱ ላይም ተቀመጠ። ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱን ስሙት ብሎ ስለ ወልድ ተናገረ። እነሆ ሦስትነትን ክደው አንድ ብቻ አካል ነው የሚሉ የርጉም ሰባሊዮስ ልጆች ያፍሩ ዘንድ እነሆ የማይለያይ አብና ወልድ መንፈስ ቅዱስም የተባለ ይህ ስመ ሥላሴ ተገለጠ። በደብረ ታቦርም በሁለቱ ነቢያትና በሦስቱ ሐዋርያት ፊት የወልድ ፊቱ እንደ ብርሃነ መብረቅ ባበራ ጊዜ ልብሱም እንደ በረዶ በነጣ ጊዜ አብ ስለ አንድያ ልጁ ወልድ እንደ ቀድሞ በመመስከሩ ሦስትነት ታወቀ። ወልድም አባቱ አብን አባት ሆይ ልጅህን አክብረው ባለው ጊዜ አከበርኩህ ዳግምም አከብረሃለሁ በማለቱም ሦስትነት ተገልጧል። የሰሙ ሕዝቦች ግን ሰምተው ነጎድጓድ ነው አሉ። መልአክ ተነጋገረው ያሉም አሉ። ሥላሴ በአካል ሦስት በመለኮት አንድ መሆን እንዲህ ታወቀ ተገለጠ። የኦርቶዶክሳዊት ሃይማኖት መሠረቶችም እንዲህ በሥላሴ ሦስትነት አንድነት ማመን ነው። ሥላሴ የብርሃን ማዕተብ የክርስቲያን የሃይማኖታቸው ኃይል ነው። ሥላሴ ዘመናትና ዓመታት ሳይፈጠር በፊት ነበሩ። ሥላሴ አዳምን በመፍጠር ታወቁ። ሥላሴ ቋንቋዎችን በመደባለቅ ተገለጡ። ሥላሴ በቤተ አብርሃም እንግዶች ሆኑ። ሥላሴ በዮርዳኖስ ተገለጡ። ሥላሴ በደብረ ታቦር ታዩ። በዚህ የቅድስት ሥላሴ አንድነት ሦስትነት ተማጸንን። ፈጽሞ የምህረት ደጃፍ ይከፈትልን ዘንድም ነፍስና ሥጋችንን አደራ አልን። ሥላሴ ሕገ ወንጌል ሳይሰራ አስቀድሞ በሕገ ብሉይም ነበሩ። እነሆ ዓለም ሳይፈጠር በፊት የነበረ ስመ ሥላሴ ተገለጠ። ከፀሐይ አስቀድሞ ስሙ ነበር ተብሎ እንደተጻፈ የአብ ስም ፀሐይ ሳይፈጠር አስቀድሞ ሕልው ነው። የወልድም ስሙ ፀሐይ ሳይፈጠር አስቀድሞ ሕልው ነው። የመንፈስ ቅዱስም ስሙ ፀሐይ ሳይፈጠር አስቀድሞ ሕልው ነው። ይህ ስመ ሥላሴ የመሰሪያኑን አዚም የሚደመስስ የጣዖት አምላኪዎችንም ሥራ የሚሽር ነው። ይህ የሚያስፈራ ስመ ሥላሴ ድውያንን የሚፈውስ ሙታንንም የሚያነሳ ነው። ይህ ግሩም ስመ ሥላሴ የሰማዕታት የተጋድሏቸው ሞገስ፣ የቅዱሳን የጸሎታቸው መዓዛ ነው። ይህ ስመ ሥላሴ የሚያስፈራ እርኩሳንን የሚቀድስ የተዳደፉትን የሚያነጻ ነው። በዚህ ስመ ሥላሴ እንታመናለን። ዝቅ ብለንም ለዚህ የሚያስፈራ ስመ ሥላሴ እንሰግዳለን። ስሉስ ቅዱስ ተስፋ ቅዱሳንን ይህችውም በእውነት የብርሃን ድንኳን የተባለች ጽዮንን ያድሉን ዘንድ በሥላሴ ስሞች እንማጸናለን ለዘላለሙ አሜን። ቅድስት ሥላሴ በጥር 7 መገለጣቸውንና በባቢሎን በሰናዖር የተፈጸመው ተአምር ይህ ነው። በቅዱሳት አዋልድ መጻሕፍት እንደተመዘገበው ከጥፋት ውሃ በኋላ የኖህ ልጆች ወልደው ተዋልደው ብዙዎች ሆኑ። በባቢሎን የነበሩት በሰናዖር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብ እንገንባ ብለው መክረው ታላቅ የሆነ ግንብ ገነቡ። አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነርሱን ወግተን ሞትን እናርቅ አላቸው። ከዚያም ሆነው ጦር እየሰበቁ ይወረውሩ ጀመር። ሰይጣን ከደመና ውስጥ በምትሃት ደም እየቀባ ይልክላቸዋል። እነርሱም ደሙን እያዩ አሁን አብን ወጋ ነው፣
አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው ይሉ ጀመር። ቅድስት ሥላሴ ምንም እንኳ ቸርነታቸው ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸውና ለሌሎች ከሃዲያን ትምህርት ይሆን ዘንድ ንዑ ንረድ ወንከአሙ ነገሮሙ በማለት ቋንቋቸውን ለያዩባቸው። የማይግባቡ የማይደማመጡ ሆነውም ተበታተኑ። ባለማስተዋል የሰሩትንም ሕንፃ አመፃ ነፋስ ጠራርጎ አጥፍቶታል። ይህን ያደረጉ ሥላሴ በመሆናቸው በዓሉ ጥር 7 ቀን በድምቀት ይከበራል። በአጠቃላይ ስልጣን ሁሉ የእግዚአብሔር መሆኑንና በራስ ደካማ አመለካከት በመታበይ በሥላሴ ሥራ መግባት መጠራጠር እንደሚጎዳ፣ እንደዚሁም በጽኑ እምነት በመኖርና በሥላሴ ስም የተጠመቅን ልጅነታችንን በኃጢአት ሳናሳድፍ በንስሐ ታጥበንና በምግባር ጸንተን መጠበቅ እንደሚገባ የበዓሉ መልእክት ያስገነዝበናል። እንግዲህ የተወደዳችሁ ወዳጆቻችን፣ እናት አባቶቻችን፣ እህት ወንድሞቻችን፣ ሕፃናት ልጆችም ጭምር አስተዋላችሁን? የሰው ልጆች በጉልበታቸው ተማምነው የገነቡት ያ ግዙፍ የሰናዖር ግንብ በአንድ ቃል ኑ እንውረድ በሚለው ቃል በአንድ የሥላሴ እስትንፋስ እልም ብሎ ጠፋ፣ ትቢያ ሆነ። ታሪኩ የሚያስተምረን ይህንን ነው። ከሥላሴ ክንድ በላይ የሚጠነክር ግንብ፣ ከሥላሴ ጥበብ በላይ የሚረቅቅ ሴራ በሰማይም በምድርም የለም። ስለዚህ ዛሬ ልባችሁ አይታወክ። በፊታችሁ እንደ ተራራ የቆመው ችግር፣ እንደ ሰናዖር ግንብ የገዘፈው የኑሮ ፈተና፣ የጠላት ሸረኛ ምክር ሁሉ ልክ እንደዚያ ግንብ ዛሬ በሥላሴ ፊት የፈራረሰ ይሁን። አሜን። የዓለማት ጌታ አጋዕዝተ ዓለም ቅድስት ሥላሴ እንባችሁን ያብሱ፣ ቤታችሁን በበረከት ይጎብኙ። በአብርሃም ድንኳን የገባው ያ ሰማያዊ በረከት ዛሬ ወደ እናንተ ቤት ይግባ። የሰናዖርን ግንብ ያፈረሰ ኃይል የልባችሁን ጭንቀት፣ የትዳራችሁን ሁከት፣ የሰውነታችሁን በሽታ ያፍርስላችሁ። አብ ይጠብቃችሁ፣ ወልድ ያጽናችሁ፣ መንፈስ ቅዱስ ይቀድሳችሁ። እንደ ሥላሴ ቤት እንደ አብርሃም ጓዳ ቤታችሁ የማይጎድልበት፣ ሰላሙ የማይደፈርስበት፣ ፍቅር የሞላበት ይሁንላችሁ። ይህ በዓል የታመመው የሚድንበት፣ ያዘነው የሚጽናናበት፣ የጎደለው የሚሞላበት፣ የሰናዖር የክፋት ግንብ ፈራርሶ የሥላሴ የፍቅር ዙፋን በልባችሁ የሚተከልበት ይሁን። የቅድስት ሥላሴ በረከት በሁላችን ይውረድ። አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ሥላሴ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ኪሮስ፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ አጸደ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ሐና፣ ወለተ መስቀል፣ ክንፈ ገብርኤል፣ ወለተ ተክለ ሃይማኖት፣ ወለተ ማርያም፣ እህተ ማርያም፣ ወለተ ኪዳን፣ አስካለ ማርያም፣ እህተ ማርያም፣ ፍቅርተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ሥላሴ፣ ተክለ ኢየሱስ፣ ወለተ ሰማዕትና አጸደ ማርያም፣ ጽጌ ሐና፣ ወልደ ስምዖን፣ ወለተ ኤልሳቤጥ፣ ቀጸላ ማርያም፣ አቢጋሊ፣ ቶማስ፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ማርያም፣ ቀጸላ ማርያም፣ ተክለ ሥላሴ፣ ወለተ ኪዳን፣ አጸደ ማርያም፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድኅን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ አናንያ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥት አዜብ፣ ወለተ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ መድኅን፣ ገብረ መድኅን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣
ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ጻድቅ ወለተ ማርያም ወለተ ሐና አስካለ ማርያም ወለተ ገብርኤል ወልደ ሥላሴ ብስራተ ገብርኤል ወለተ ኢየሱስ እህተ ሚካኤል ወልደ ገብርኤል ወለተ ባለወልድ ኃይለ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወለተ ሥላሴ ወለተ ማርያም ማኑኤል ሳሙኤል ብሩኖ እህተ ማርያም አስካለ ማርያም ገብረ ጊዮርጊስ ወልደ ገብርኤል አታለል አበቡ ይመር ተፈሪ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ወለተ ጻድቅ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ወለተ ሕይወት ወለተ አማኑኤል ኃይለ ጊዮርጊስ ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት